4000 ሰዓትና 1000 ሰብስክራይበር ማግኘት ያውም በአጭር ጊዜ ውስጥ እጅግ በጣም ቀላል ነው። በዚህ ቪዲዮ 5 መንገዶችን እነግራችኋለሁ። እነዚህን 5 መንገዶች በትክክል ከተገበራችኋቸው በአጭር ጊዜ ውስጥ ይህንን ማግኘት ትችላላችሁ። አንዳንዶቻችሁ እንግዲህ 1000 ሰብስክራይበር አሟልታችሁ 4000 ሰዓት ለማግኘት በጣም ከብዷችኋል። አንዳንዶቻችሁ በሆነ መንገድ 4000 ሰዓት አግኝታችሁ ነገር ግን 1000 ሰብስክራይበር መሙላት እጅግ በጣም ከብዷችኋል። ምንም ችግር የለም። እነዚህ የምነግራችሁ 5 መንገዶች የእናንተን ቻናል ይቀይሩታል። በአጭር ጊዜ ውስጥ ይህንን የነገርኳችሁን ሰብስክራይበር እና ዋች አወር ማሟላት ትችላላችሁ። የሚገርማችሁ ነገር እኔ ለ4 ዓመታት ያክል የተለያዩ ዩቲዩብ ቻናሎችን 4-5 የሚሆኑ ዩቲዩብ ቻናሎችን ከፍቼ በጣም ብዙ ቪዲዮዎች አፕሎድ እያደረግኩኝ በጣም ብዙ ለፍቻለሁ። ግን 4 ዓመት በሙሉ ስለፋ 1000 ሰብስክራይበር አሟላለሁ። ሁሉም ቻናሎች አሟልተውልኛል። ግን ትልቁ ራስ ምታት የነበረው 4000 ሰዓት ማግኘት መቻል ነው። እና እነዚህን ያክል ጊዜዎች ስለፋ እንግዲህ ይህንን 4000 ሰዓት ማግኘት ሳልችል ቀርቼ በጣም ብዙ ጊዜ አባክኛለሁ ማለት ነው። ነገር ግን በደንብ ቁጭ ብዬ ካጠናው ዩቲዩብን ካጠናው በኋላ በአጭር ጊዜ ውስጥ 1000 ሰብስክራይበር እና 4000 ሰዓት ለማሟላት እነዚህ 5 መንገዶችን ከለየው በኋላ ቻናሌ ላይ ተገበርኳቸው። ይህንን ቻናል ከፍቼ በ15 ቀን ጊዜ ውስጥ ብቻና ብቻ 4000 ሰዓትና 1000 ሰብስክራይበር ማግኘት ይያለሁ። ይሄ ቻናል ብቻ አይደለም፣ በነገራችን ላይ ሌሎችም በጣም ብዙ ቻናሎች እኔ በነገርኳቸው መንገድ በዚህ ባጭር ጊዜ ውስጥ ቻናላቸውን ሞኔታይዝ ማስደረግ ችለዋል። ይሄ የእናንተ ችግር ብቻ አይደለም። 4000 ሰዓት 1000 ሰብስክራይበር የሚባለው ኢንተርናሽናሊ በዓለም አቀፍ ደረጃ የብዙ ዩቲዩበሮች ትልቅ ራስ ምታት ነው። ይሄ ችግራችሁ ዛሬ ይቀረፋል። ሰብስክራይብ ማድረግ እንዳይረሳ። አዲስ ከሆናችሁ ለቻናላችን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት እንድጽፉ ፈልጋለሁ። እስኪ ሐሳባችሁን የተሰማችሁን ነገር ንገሩኝ። አይ ሆፕ በጣም ጠቃሚ ቪዲዮ ስለሆነ እስከ መጨረሻው ድረስ ተመልከቱት። መጨረሻ ላይ የሚጠቅስላችሁ 2 ፖይንቶች ደግሞ እጅግ በጣም ወሳኝ ናቸው። የመጀመሪያው እንግዲህ እናንተ ቪዲዮ ስትለቁ መጀመሪያ ሄይ ዲማንድ ሆኑ ከፍተኛ የሆነ ትኩረትና ፍላጎት ያለባቸውን ርዕሶች ምረጡ። እንዲሁ እንደው ዝም ብላችሁ እናንተ የተመቻችሁን እናንተ የፈለጋችሁትን ቲክቶክ ላይ ያገኛችሁትን ኢንስታግራም ላይ ፌስቡክ ላይ ያገኛችሁትን እያመጣችሁ አፕሎድ በማድረግ አይደለም ይሄ 4000 ሰዓት 1000 ሰብስክራይበር የሚሟላው። እንደውም ቻናላችሁን በጣም እየገደላችሁት ነው። መጀመሪያ ማድረግ ያለባችሁ ሰዎች በጣም የሚፈልጓቸው በእናንተ ኒች ዙሪያ ሰዎች በጣም የሚፈልጓቸው ቶፒኮች ምንድናቸው የሚለውን ለዩ። ሚኒመም በትንሹ 5 ቶፒኮች ይለዩ፣ 5 ርዕሶች ይለዩ። እነዚህን 5 ርዕሶች ከለያችሁ በኋላ በደንብ ስለነዚህ 5 ርዕሶች ብዙ መረጃዎችን ሰብስቡ። ከሰበሰባችሁ በኋላ 5ቱንም ቪዲዮ የመጀመሪያ 15 ሰከንድ ሰዎች የእናንተን ቪዲዮ ከነኩ በኋላ እንዳይወጡ አድርጋችሁ በቆንጆ ሁክ ቪዲዮ ቅረጹ። የመጀመሪያዎቹን 5 ሰከንዶች ከቻላችሁ እስከ 30 ሰከንድ ያለውን የሚገርም አድርጋችሁ ስሩ። ቀረጻችሁ ይመር፣ ንግግራችሁ ይመር፣ ኤዲቲንጋችሁ ይመር። የመጀመሪያዎቹን 30 ሰከንዶች ማለት ነው። ኢማጂን አስቡ። አንደኛ የመረጣችሁት በጣም ሄይ ዲማንድ የሆነ በጣም ሰው የሚፈልገው ርዕስ ነው። ሁለተኛ ደግሞ 30 ሰከንዱን በደንብ ማስተር አድርጋችኋል፣ በቆንጆ ሁኔታ ሰርታችሁታል። አያችሁ። ሶስተኛ ደግሞ ይህንን የያዛችኋቸው እነዚህን ርዕሶች በደንብ ኢንቨስቲጌት አድርጋችሁ በደንብ ብዙ መረጃዎች ሰብስባችሁ ይዛችሁ መጣችኋል። እንዲህ ካደረጋችሁ ቻናላችሁ የሚነሳበት የሚነቃቃበት ዋናውን ነገር ይዛችኋል ማለት ነው። ብዙ ጊዜ ሲናገር ሰምታችሁ ከሆነ የብዙዎቻችሁ ችግር ቻናላችሁ ይሞትና ቪው ያጣና የሚመለከተው ሰው ያጣና ክሊክ የሚያደርገው ሰው ያጣና ከዚያ ከሞተበት መንጭቆ የሚያስነሳ ቪዲዮ የላችሁ። ከሞተበት እንዲህ ብድግ አድርጎ የሚያስነሳ ቪዲዮ አትሰሩ። ስለዚህ ብዙ ዓመታትን ብትለፉ ዩቲዩብ ጉዳዩ አይደለም። ስለናንተ ልፋት የሚፈልገው ምንድነው? ሰዎች ጋር ደርሶ ሰዎች ኢንጌጅ የሚያደርጉበትና የሚወዱትን ቪዲዮ እንድትሰሩ ነው የሚፈልገው ማለት ነው። ስለዚህ እነዚህ 5 ቪዲዮዎች የእናንተን ቻናል ባለፉት ጊዜያቶች ሞቶ ሊሆን ይችላል፣ ተዳክሞ ሊሆን ይችላል። ግን ከሞተበት ከተዳከመበት ቀስቅሰው ሊያስነሱ የሚችሉ 5 ርዕሶችን ሰርች አድርጉ። በዚህ ሰዓት ያው ኤአይ በጣም ቀላል ነው። ጄሚናይ ላይ ብትሄዱና ኒሻችሁን ነግራችሁት በዚህ ኒሽ ዙሪያ 5 ቶፒክ ስጠኝ ብትሉት በደንብ ይሰጣችኋል። ቻትጂፒቲም ቢሄዳችሁ ብትጠይቁት በደንብ ይሰጣችኋል። ስለዚህ የመጀመሪያው ስትራቴጂ ይሄ ነው። ይሄንን አዘጋጁ። በሁለተኛ ደረጃ እነዚህን 5 ቪዲዮዎች ከሰራችሁ በኋላ ኮንሲስተንትሊ አፕሎድ አድርጓቸው። ይህ ማለት ለምሳሌ 5 ቪዲዮ ሰራችሁ። የመጀመሪያውን ቪዲዮ ዛሬ አፕሎድ አደረጋችሁና ሁለተኛውን ቪዲዮ ከዛሬ 7 ቀን በኋላ አፕሎድ፣
ከዚያ ሶስተኛውን ከዛሬ ምናምን ቀን በኋላ አፕሎድ። ይሄ መቆም አለበት። በቃ ዩቲዩበር መሆን ነው የምትፈልጉት፣ መከፈል ነው የምትፈልጉት፣ ቢ ኮንሲስተንት። በቃ ኮንሲስተንትሊ መስራት አለባችሁ። ፕላን ያስፈልጋችኋል፣ እቅድ ያስፈልጋችኋል። በሳምንት 2 ቀን ነው የምለቀው ካላችሁ ሁሌ ነው የምነግራችሁ ይሄንን። በሳምንት 2 ቀን መቼና መቼ ነው የምትለቁት? ስንት ሰዓት ላይ ነው የምትለቁት? ይሄ ፕላን ዱናችሁ እቅድ አውጥታችሁ ሁሌም ይሄንን እቅድ ነው መከተል ያለባችሁ። ሁሌም ማለት ነው። አንዴ 3 ሰዓት ትለቃላችሁ ማክሰኞ፣ አንዴ የሆነ ሰዓት ትለቃላችሁ፣ አንዴ የሆነ ሰዓት ትለቃላችሁ። በቃ በእንደዚህ አይነት መንገድ ስኬታማ አትሆኑም። እኔ ግልጹን ልንገራችሁ፣ ይሄን ካላስተካከላችሁ ስኬታማ አትሆኑም። ስለዚህ ሁለተኛ እባካችሁ ኮንሲስተንት ሁኑ። ኮንሲስተንት ሁኑ። በቃ የሆነ ሰዓት ወስኑ፣ ተስፋ ሳትቆርጡ ሁሌም በዚያ ሰዓት ቪዲዮ መልቀቅ ልመዱ ማለት ነው። ኦኬ። ሶስተኛ ቪዲዮ አፕሎድ ካረጋችሁ በኋላ በጣም ወሳኝ የሆነ የፕሮሞሽን ስትራቴጂ አለ። እሱን አትጠቀሙ። ዩቲዩብ ላይ የሚሰራ ሰው ዩቲዩበር የሆነ ሰው ዩቲዩብ ላይ ብቻ ይሰራል ማለት አይደለም። አንድ ስኬታማ ዩቲዩበር የቲክቶክ አካውንት አለው፣ የቴሌግራም ቻናል ወይንም ግሩፕ አለው፣ የፌስቡክ አካውንት አለው፣ የኢንስታግራም አካውንት አለው። ስለዚህ አንድ ቪዲዮ አፕሎድ ስታደርጉ ስማርትሊ ቢያንስ 4 ቦታዎች ላይ ሪዩዝድ አድርጉት። ስማርትሊ ማለት ነው። ስለዚህ እናንተ ዩቲዩበር ከሆናችሁ እነዚህ 4ቱ አካውንቶች ያስፈልጓችኋል። ስለዚህ እናንተ ዩቲዩብ ላይ አንድ ቪዲዮ ፖስት ካረጋችሁ ያንን ቪዲዮ ቆራርጡና አንደኛ ቲክቶክ ላይ ልቀቁት። ያው ቲክቶክ ላይ ስለ ዩቲዩብ አታወሩም፣ ታግዷል። ግን ቲክቶክ ላይ አፕሎድ አድርጉ። ከቲክቶክ ላይ ደግሞ ውጡና አሁንም የቴሌግራም ቻናል ወይንም የቴሌግራም ግሩፕ ክፈቱ። እኔ ሪኮሜንድ ማድረጋችሁ ግሩፕ ብከፍቱ ነው። ለምን? ግሩፕ ሲሆን ሰዎች እንዳይጽፉ ሪስትሪክት ታደርጓቸውና የናንተ ሜምበሮች፣ ጓደኞቻችሁ፣ ቤተሰቦቻችሁ እዚያ የቴሌግራም ግሩፕ ላይ ብዙ ሰዎች አድ ማድረግ ይችላሉ። ሰብስክራይበር ሲሆን ግን ሊንኩን ብቻ ተጭነው ነው የሚገቡት። ስለዚህ ሊንኩን ተጭነው የሚገቡ ሰዎች ደግሞ በጣም ከባድ ስለሚሆን ቻናል ከሆነ ግሩፕ ክፈቱ። ያንን ግሩፕ ከከፈታችሁ በኋላ የምታውቁትን ሰው በሙሉ አዳርጉ። ከዚያ የምታውቋቸውን ሰዎች እየደወሏችሁ ቢያንስ ለ20 ሰዎች እዚህ ግሩፕ ላይ 100 ሰው አስገቡልኝ ይበሏቸው። በአጭር ጊዜ ውስጥ 5000 6000 አባል ያለው የቴሌግራም ግሩፕ ይኖራችኋል ማለት ነው። ከዚያ እናንተ የሆነ ቪዲዮ አፕሎድ ስታደርጉ ሊንኳን አምጥታችሁ ስለዛ ቪዲዮ ይሄ ቪዲዮ እንዲ አይነት ነው፣ ስለዚህ ገብታችሁ ብታዩ ትጠቀሙበታላችሁ ብላችሁ እዚያ ግሩፕ ላይ ያስቀምጡት። 5000 ካላችሁ ከ5000 ሜምበር አባል መካከል ካለምንም ጥርጥር 2000 ያይላችኋል። 2000 ያውን ከዚያ በላይ ሼር እየተደረገ ምናም ከዚያ በላይ ሚኒመም ግን በትንሽ 2000 ያይላችኋል። 2000 ቪው በቀላሉ ማግኘት ደግሞ እጅግ በጣም ከባድ ነው። ከዚያ በተጨማሪ ይሄ 2000 ቪው ዩቲዩብ ኢምፕሬስ አድርጎላችሁ ሳይሆን ራሳችሁ በራሳችሁ መንገድ ፕሮሞት አድርጋችሁ ያገኛችሁት ቪው ስለሆነ የዩቲዩብን ኢምፕሬሽን ያነቃቃላችኋል። ዩቲዩብም ኦኬ ኤክስተርናል ከሆኑ ፕላትፎርሞች 2000 ሰው ይሄን ቪዲዮ አይቶታል፣ ስለዚህ እኔ ደግሞ ይበልጥ ብዙ ሰዎችን እያመጣ ስለሆነ ፕሮሞት ማድረግ አለብኝ ብሎ ለብዙ ሰዎች ፕሮሞት ያደርግላችኋል። አንዳንድ ቪዲዮዎች ዩቲዩብ ላይ ተለቀው 1000-2000 ሰው ያያቸውና ልክ ቲክቶክ ላይ ሲለቀቁ ግን 100-200 ሰው ያያቸዋል። ከነዚያ 100,000 ሰው መካከል ደግሞ ቁርጥ አድርጋችሁ ስለሆነ የምትለቁት ሙሉ ቪዲዮ ፍለጋ ወደ ዩቲዩብ ቪዲዮ ሰርች አድርጎ የሚያየው ሰው ብዙ ነው። ከዚያ ደግሞ ግሩፕ ላይ ስንመጣ የፌስቡክ ግሩፖች ላይ 100,000-200,000 አባል ያላቸው ፐብሊክ የሆኑ የፌስቡክ ግሩፖች አሉ። እነዚያን ጆይን አድርጉና ሊንካችሁን ቪዲዮ አፕሎድ አድርጋችሁ እነዚያ ግሩፖች ላይ ልቀቋቸው። 100,000-200,000 አባል ነው ያላችሁ። ከነዚያ 100,000-200,000 አባል መካከል ቢያንስ በትንሹ 5,000 ሰው ክሊክ ቢያደርግላችሁ ይሄ እጅግ በጣም ትልቅ ነው። ስለዚህ አንድ ሰው ምን ማድረግ አለበት? በሶስተኛ ደረጃ የምነግራችሁ አንድ ሰው ምን ማድረግ አለበት? የሶሻል ሚዲያ ፕላትፎርሞች ሌሎችን ተቀላቅሎ አንድን ቪዲዮ ስማርትሊ ሌሎች የሶሻል ሚዲያ ፕላትፎርሞች ላይ ማስተዋወቅ አለበት። አራተኛ ዋች አወር እንድታገኙ የሚያግዛችሁ ረዥም ቪዲዮ መስራት ነው። ለአብዛኞቻችሁ 8 ደቂቃ 9 ደቂቃ ምናምን ነው ታውት እሱን ይልቁንስ ረዣዥም ቪዲዮዎችን ስሩ። ይህ ማለት 25 ደቂቃ 30 ደቂቃ 40 ደቂቃ ግን ዝም ብሎ ማንዛዛት ሳይሆን በትክክል ሚኒንግ ትርጉም የሚሰጥ ቫልዩ አድ የሚያደርግ ረዥም ቪዲዮ ስሩ። ለምን የተወሰኑ ቪዲዮዎች የተወሰኑ ሰዎች እንኳን ቢያዩላችሁ ጨርሰው ሊያዩላችሁ ሙሉውን ሊያዩላችሁ ስለሚችሉ ብዙ ሰው ባየው ቁጥር ደግሞ ብዙ ዋች አወር የመሰብሰብ እድላችሁ ሰፊ ነው። ወይንም ደግሞ ላይቭ ግቡ። ስኬጁልድ ሆናችሁ ፕሮሞት አድርጋችሁ ላይቭ ግቡ። ለምሳሌ 20 ሰዎች ቁጭ ብለው እናንተን የ2 ሰዓት ላይቭ ቢያዩ ኢማጂን የ2 ሰዓት ላይቭ ቢያዩ
ስታባዙት በጣም ብዙ ዋች አወር ነው የምታገኙት። ስለዚህ ሎንግ ቪዲዮ ወይም ረዥም ቪዲዮዎችን መስራትና ላይቭ መግባት ዋች አወራችሁን ያሳድግላችኋል። በአምስተኛ ደረጃ የምጠቁማችሁ ሰብስክራይበር ለማግኘት ሾርት በጣም ወሳኝ ነው። አጫጭር ቪዲዮዎችን አፕሎድ አድርጉ። ቢያንስ በሳምንት 3 ቀን አጫጭር ቪዲዮዎችን ጫኑ ቻናላችሁ ላይ። እነዚህ አጫጭር ቪዲዮዎቻችሁ ልክ ቲክቶክ ላይ ስትሄዱ የተለያዩ ፎሎወሮችን በቀላሉ ማግኘት እንደምትችሉት ሰብስክራይበር በቀላሉ ማግኘት ትችላላችሁ። እና ፕላን አድርጋችሁ በሳምንት 3 ቀን ሾርት ልቀቁ። እነዚህን የነገርኳችሁን 5 ፖይንቶች ወይንም ስትራቴጂዎች በደንብ ከተጠቀማችሁባቸው ምንም ጥርጥር የለውም በአጭር ጊዜ 4000 ሰዓት አንድ ሰብስክራይበር ማግኘት ትችላላችሁ። ከዚህም በፊት የሰራኋቸው ከዚህ ከቪው ጋር የተያያዙ ከዋች ሃወር ከሰብስክራይበር ጋር የተያያዙ ቪዲዮዎች አሉ። እነሱንም ተመልከቷቸው። ከዚህ በኋላ በጣም ትጠቀማላችሁ ብዬ አስባለሁ። ሐሳባችሁን ኮሜንት ላይ አሳውቁኝ። አብራችሁኝ ስለቆያችሁ አመሰግናለሁ። መልካም ጊዜ ይሆንላችሁ።